እንኳን በሰላም ተመለሳችሁ። ዛሬም በአዲስ ቪዲዮ ነው የተገናኘነው። ባለፈው እንዳልኳችሁ ቤኪ የብሌሲንግ ፍሪኩዌንሲ ድምቀት ከባድ ሰው ነች በጣም እና አንድ የራሷ መዝሙር አላት። ከኤርሚ ጋር የሰሩ መዝሙር አለ። ነው ቼክ የምናደርገው ሙቀቱ ነው። ፕሊዝ ታረዱኝ እና ደግሞ ያው ለክፋል ሰጥ ለማንኛውም ኮሜንታችንን እናነባለን፣ ከዛ እንቀጥላለን ማለት ነው። ይመቻችሁ። How I did not even hear till now እጄን ይዘህ መራኸኝ ትእዛዝህን እንዳልተው ከክፍህ እንዳልጠፋ። ኦኬ ከተለቀቀ 3 ዓመት ነው። ታይታችን አሁን የሰማችሁ ለዛ ነው። አንዳንድ መዝሙሮች ለምን ቫይራል እንደማይወጡ ይገርመኛል። What a powerful song and melody love አንተ ስትይዘኝ ላትለቀኝ እስከ ዳር ልታደርሰኝ ከፊትህ እንዳልጠፋ የህይወት ዘመኔን ላንተ ሰጥሃለሁ። ዋው ዋው ከግጥሙ የተቀነጫጨው ጄሪ ኔጊያ እንደ beautiful voice and song keep up the good work ከተለቀቀ ሰዓት ጀምሮ እስካሁን እየሰማሁት ነው። plus yeah we wait more thank you so much ብላለታለች። ያዕቆብ ሚሊዮን God bless you ቤኪ አሜን። ጆሲ ያዕቆብ ሲቆላመጥ ጆሲ ነው እንደሚሆነው ያክ ነበር የማውቀው ጆሲ ምን ትድራም ደ ቤኪ ተባረኪ ብሏል። አሜን አሜን ብላለች። ግራሲያ ተስፋዬ ቤኪ ላቭ 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 ላቭ። ኦኬ ለየት ያለ ኮሜንት እዚህ ጋር አለ። Is it a remix of some English song because it sounds like something I heard? Still it's good. No sir, it's original. If you think otherwise please attach me the link. Sorry, I was not sure but it didn't sound new like for the first time I heard it. You know የትኛው ፓርት ለማለት እንደፈለገ በኋላ አሰማችኋለሁ። እኔም መጀመሪያ አካባቢ ለሰማው ከ3 ዓመት በፊት ቆይቷል ከሰማሁት። ያኔ ስሰማው ትንሽ እንደሱ አይነት ፊሊንግ ነበረኝ። እኔም እስኪ የትኛው ፓርት እንደሆነ አሰማችሁና እናንተ ራሱ ቼክ ታረጉታላችሁ ማለት ነው። እንቀጥል። ካዶሽ ፊልም ስላይሰር ደስታም ያጠግበው ያ ፊት ኤርሚ የሚመቸኝ ኳሊቲው ምንድነው? ሚክሲንግ ላይ የሰዎችን ድምጽ ሚክስ የሚያደርግበት ፓን የሚያደርግበት ፓርት ምናምን በጣም ነው ካቺ ናቸው እነሱ ማለት ነው። በጣም በጣም ጥሩ ሴንስ ይሰጡታል ማለት ነው። አሁን የሷን ፓን አድርጎ ኢፌክት ጨምሮበታል ምናምን ሌላ ሰው ከመደረብ በሷ ድምጽ ራሷን ማጀብ ማለት ነው። በጣም ያበደ ነው። ደስታም ያጠግበው ያ ፊት ዛሬም ያው ነው ታማኝነት አፍቃሪነት ምህረት ወሰን የለው ነፍሴ ስትዝው ሲያቅታት በድካም ኦኬ አንተን ጠራሁና ዳግም ዳይሬክተራችን እኔን አቆምከኝ። ኦኬ ዋው ቪዲዮ በጣም ቆንጆ ታሪክ አነጋገር አለው። ቆንጆ ነው። በጣም እየተከተሉ ነው የተናገሩት። በድካም ስገኝ ስትል በጨለማ ውስጥ ነፍሴ ስትዝው ሲያቅታት በድካም ስገኝ ይህንን በጨለማ ለመግለጽ ሞከሩ። አንተን ጠራሁና እሺ ወገግ ታሳያት ከዛ መቆም ቻለች። የት አገኙት ይሄን ቦታ? ካዶሽ ዋው። እሺ አሁን
አሁን አናላይዝ ብናደርገው ይሻላል መሰለኝ። መጀመሪያው ላይ እያነሳችሁ እስኪ ስለ ግጥሙ እናወራ ማለት ነው። መጀመሪያው ላይ እያነሳችሁ የነበረው ሀሳብ ምንድነው? ከችግሩ አልጀመረችም። ደስ የሚለው የወደድኩት እዚህ ጋር ምንድነው ይሄ በሀዘን ውስጥ ነበርኩኝ ምናምን ሳይሆን የጀመረችው ምንድነው የእሱን መቻል፣ የእግዚአብሔርን መቻል፣ እግዚአብሔር ሁሉን ማድረግ እንደሚችል የገለጸችበት አረዳድ በጣም በጣም ቆንጆ ነው። ደስታን የሚያጠግበው ያ ፊት ዛሬም ታማኝ ነህ ብላ ከእርሱ ማንነት እሱ ሁሉን ማድረግ እንደሚችል ማስተካከል እንደሚችል ስለ እሱ ከመሰከረች በኋላ ነው። ከዛ በኋላ በድካም ስገኝ ቢሆን ባዘን ቢሆን በጨለማ ውስጥ ቢሆን ማበርታት እንደሚችል መጀመሪያ ማንነቱን አውቃ ነው ወደ እንትኑ የመጣችው እና ቆንጆ አተራረቅ ነው። ያው ብዙ ጊዜ የለመድነው ያው ችግራችንን መናገር አይደለ፣ ነገር ግን ያንን ማስተካከል እንደሚችል መረዳቷን በጥሩ ግጥም ገልጻልናለች። ቤኪ ምርጥላ ነው። ኦኬ ያኛው ሰውዬው ኮሜንት ያደረገበትና እኔ የተሰማኝ ያልኩት ፓርት ደግሞ ይሄኛው ፓርት ነው ማለት ነው። ከዚህ በኋላ ያለው ማለት ነው ያኔ በጣም እንደነገርኳችሁ በጣም ፋሚሊያር ነበረ ለእኔም ይሄ ሜሎዲ ማለት ነው። የት እንደሰማሁት አላውቅም። እንግሊዝኛ ሶንግ ነው ምናልባት አላውቅም ከየት እንደሰማሁት ብቻ በጣም እኔም እንደዛ ሰው ተሰምቶኝ ነበረ። ለመፈለግም በጣም ብዙ ጥረት አድርጌያለሁ ግን ላገኘው አልቻልኩም። እንግዲህ ቤኪ ኦሪጂናል ሶንግ ነው ብለናለች። ቤኪ ነው የምናምነው። በጣም ቆንጆ ነው። ወደ መጀመሪያው ይሄኛውን ፓርት በዚህኛው ሜሎዲ የሰራችው ግጥም ደግሞ በጣም ምርጥ ግጥም ነው። ሁሉንም ነገር እግዚአብሔር ነው ፕሮቫይድ የሚያደርገው። አብረን ጸንተን አብረን እንድንቀጥል፣ እንድንጸና፣ እንድንራመድ የሚያደርገውን ሁሉን ነገር እግዚአብሔር ነው የሚያመቻቸው የሚል ሀሳብ የያዘ ነው። እንዳንጠፋ፣ እንዳንወድቅ፣ እንዳንሰናከል እያደረገው ዲዛይን ላትለቀኝ ብዙ ጊዜ እንደው ምን የሚባል ስቴትመንት አለ፣ እኛ ከያዝነው እንለቀዋለን፣ እሱ ከያዘን አይለቀንም። ብቻ እንደዚህ የሚባል ስቴትመንት አለ። ኖርማሊ ምን ለማለት እንደፈለጉ ያው ሰዎቹ እንደዚህ አይነት ስቴትመንት አለ አይደለ? ስለዚህ እሷም ያንን ነው ለመናገር እየሞከረችው። ስትይዘን ላትለቀን፣ እስከ ዳር ልታደርሰን፣ ከቅፍህ እንዳንወጣ፣ በቃልህ ደግሞ ጸንተን እንድንኖር የቅድሙ ታማኝነት ብላ የመሰከረችለት ሁሉ ይሄንን ሁሉ አድርጎላታል። ዋው ምስክርነት ነው። ቆንጆ ድምፅ ሲኖረን ለኢንትሮ እንጠቀምበታለን። ሰላም የሆንከኝ ረፍቴ ቅርቤ እኔ ያንተ ነኝ ለማለት ነው።
ዋው ሎኬሽን ወደ ሌላ ቁጥር ኦኬ። ስለዚህ ሁለተኛው ላይ ደግሞ ያለችው ከአንተ ሌላ ማንም በጣም ሊጠጋኝ ሊቀርበኝ የሚችል የለም ብላ ከገለጸች በኋላ ሌላ ደግሞ ዞር ብሎ ማየት ራሱ በጣም እንደማይቻል ሌላ የሚሻል ነገር ማግኘት እሱ የበለጠ ታማኝ የሆነ ፍቅሩን የሚገልጽ እንዳንወድቅ የሚጠነቀቅልን ያው የብዙ ሰው ግንኙነት ከሁለት ሳይድ ነው መሆን ያለበት። ግን እግዚአብሔር ደግሞ የእሱ እንትን በጣም ጠንካራ ነው ከኛ ማለት ነው። ከኛ ከሚወጣው ፍቅር ከኛ ከሚወጣው አታችመንት የበለጠ እግዚአብሔር አታችመንት ወደኛ በጣም ከፍ ያለ ነው የሚለውን የገለጸችበት መንገድ መንፈስ ወዴት ርቄ ሄዳለሁ ከፊትህ እስከቶ ወዴት እሸሻለሁ የሕይወት ዘመኔ ላንተው ሰጥቻለሁ። ወይኔ ቤካ ከባድ ፈገግታ ይላል። ለማንኛውም በጣም ጥድት ያለ ስለ ኤርሚ ማውራት በእውነቱ አይቻልም። ከባድ ነው። በጣም ቆንጆ አሬንጅመንት ነው። ከመዝሙሩ ጋር የሚሄድ ቆንጆ ለየት ያለ የሪትም ፍሰት የሰማነው በጣም ቆንጆ ነው። የቤኪም ኦርደሩ ራሱ የግጥሞቿ ቆንጆ ነው። በተለይ ደግሞ ይሄኛው ሶስተኛው ቁጥር በጣም ነው የወደድኩት። በጣም የተረጋጋ ነው። ሶል ነው በቃ የሆነ የሚያስብል ነው። እሱ ነው ከዛ የመጀመሪያው ቁጥር ከዛ ሁለተኛው ቁጥር በጣም ቆንጆዎች ናቸው። መጀመሪያው ላይ ታሪኩን ሊነግሩን ሞከሩ። ከዛ በኋላ ግን አልደገሙትም። እንደዚህ አይነት ፍሰት አላመጡም ቪዲዮ ላይ። የመጀመሪያው ፓርት በጣም ቆንጆ ነበረ። ሎኬሽን አመራረጣቸውም የት እንዳገኙት ያንን ቦታ ራሱ የሚገርም ቦታ ነው። ከዛ ደግሞ ወደ ስቱዲዮ የመለሱበት ፓርት በጣም ቆንጆ ነው። ያን ያክል የሚረብሽ ነገር የለውም። ቶሎ ቅይር የሚል ነገር የለውም። በጣም ጽድት ያለ ስራ ነው። ቤኪ በጣም ብዙ እንጠብቃለን ከአንቺ። ቴንክ ዩ ጋይስ። እስኪ ሌላ ካላችሁ ቼክ እናደርጋለን ማለት ነው። ይመቻችሁ። አንተ ሰጥቻለሁ